በፍጹም መሞት የት ነው የምትሞታው እንዴ? ትኖራታለህ እንጂ ቀልድ ነው እንዴ? እንዴት ትሞታለህ? እና መሞትም አይቻልም። እና ስለዚህ ምን አደረጉ? ራስን የማጥፋት ሙከራ ነው ወንጀሌ ማለት ነው። እና ስለዚህ ይሄን አሁን ትውልዱ ምን ይማራል ከዚህ? ህፃናቶች ታዳጊዎች የሚመጡት ገባ? እና ስለዚህ ይሄ አይሆንም። አንድ በል ሁለተኛ ደግሞ የኔ አሁን ሚዛን ያነሳችልኝ እና ሁሉን እንትን ብሎ ያው ነናሳ ነሞ እናገራሉ ታውቃለህ። አሳ ከንኮ ሲሚወፍት ሲደገፈተን ሲሪት ያንኒ ሚዛን ካፍቴ ነው ሄክስቴ ጀቺ ጀባን ሁሉን አስባቻለሁ። በቃ ምከሩ እኔ ልውጣና ልምከር ህዝቤን በቃ እንደዚህ አታርጉ፣ እንደዚህ ኢንፍሉዌንሻል ህዝብ ይከተለኛል፣ ሰው አለኝ እና ህዝቡን እንደዚህ አታርጉ ቢባል ነው ይሄ አንደኛ። አዎ ቤተሰቤ ይበተናል፣ ልጆቼም ምስቴም ይበተናሉ። እንደገና ደግሞ አንድ ውዴ ታምሩ የምትባል ነፍስ የሆነች ጠበቃ አለችኝ። ገባክ? ጠበቃ ነኝ ባይዘው በጠበቃ ነው የምቀርበው እና በጣም ሲኒየር ጠበቃ ናት። ጠበቃ ነው የተከራከርከው ለካ? አዎ ውዴ ታምሩ ትባላለች። በጣም ሲኒየር ጠበቃ ናት። ሪል ናት። በቃ በህጉ ነው የምትሄደው እና እሷ ናት ሁሉን የምታወራው። ግን የዛን ቀን መጨረሻ ላይ የተፈቀደልኝ ማለት ነው ትላንት የተፈቀደልኝ እና የተናገርኳት በቃ እንደዚህ እና በቃ እኔ አጥፍቻለሁ፣ መንግስት ወደ ሰፊ መሆን ነው እና ስለዚህ በቃ ይቅርታ ተደርጎልኝ ልጄና ምስቴ አሁን ቢበተኑ የሆነ በመሃል ሸይጣን ቢገባ አንዱ እዚህ ከምስቴ ጋር የሆነ ሌላ ሙድ ውስጥ ሸይጣን አሳስቷት የሆነ ነገር ብትሆን ሌላ ሐራም ውስጥ ወንጀል ውስጥ ነው የምንገባው። ገባ? ልጄም ደግሞ እዚህ ጋር አባቱን ብቻ እንትን የሚል የአባቱን እጅ የሚጠብቅ ልጅ እና ስለዚህ በቃ ይሄ ነውና በቃ እኔ ጥፋት አለኝ። ጥፋቴን ንገሩኝና ይቅርታል እስኪ ግድ የለም ዳኛውን ለምንኩት። ገባ? ከኔ በቃ ግድ የለም አንድ ዙር እንደ በርሶ ኃላፊነት ህጉ ማያስፈታኝ ከሆነ እንኳን እርሱ ኃላፊነት ይወሰዱና እኔን ያስፈቱኝ ክቡር ዳኛ ነው ያልኩት። ወላ እንደዛ ነው ያልኩት። ተከበሩ ዳኛ ውሰዱ ግድ የለም እኔ መጥፎ ሰው አይደለሁም። ይሄን ያህል ደግሞ ህዝብ የሚጣላው ይሄን ያህል እንትን ሰው አይደለሁም እና እኔ በትክክል ሂጄ ህዝቡን አገለግላለሁ፣ ለህዝብም ለሀገርም የሚጠቅም ነገር አደርጋለሁ እና አንድ ዙር ለፉኝ። ሲጀመር ደግሞ እንዲህ ተፈልጌ ጠፍቼ ምናምን አይደለም የተያዝኩት። አባሪም የለኝም ሌላ ወንጀል ምናምን ነገር እንትን የተያዘብኝ ነገር የለም። ላይቭ ነው ላይቭ ላይ ሰርቻለሁ። ስህተት የምትክደው አይደለም። ይኸውና አድርጌዋለሁ፣ ፈግቻለሁ። አዎ ገባ? ስለዚህ ይቅርታ ይደረግልኝና አንድ ዙር እድል ይሰጠኛል። በቃ ወዲያውኑ ነው የወሰዳትችኝ ንግግር። ዳኛ እኮ ታውቃለህ አይደለ? የምታሳምንበት ነገር አሳማኝ ነገር ከነገርከው እኮ የህሊና ፍርድ ነው እኮ ብዙ ጊዜ የሚሰጠው እና በቃ አንደርስታንድ አደረገህ ማለት ነው። ይሄ ልጅ ላይ ከማስረው ቢወጣ ተምሮ ወጥቶ ማህበረሰቡን ደግሞ የበለጠ ሰላም የሚሰጥ ነገር ቢያደርግ ይሻላል የሚለውን ነገር አስቦ ነው እኮ። አይ በጣም አሪፍ። ዋናው ነገር መፈታትህ ነው። ትልቁ ነገር ምንድነው? የሰው ልጅ ካለፈው ነገር ላይ መማር መቻል ነው። መማር መቻል ማወቅ መቻል ነው። ሌላም ችግር እንዳይፈጠር ለሰላም ነው፣ ለበጎ ነው ሁሉም ነገር የሚሆነውና ለበጎ ነው የሚሆነው ተብሎ ጥፋት አሁን ለምሳሌ የህግ የበላይነት ወይ ደግሞ ህግን አክብሩ ስትላቸው እዚህ ሶሻል ሚዲያ ላይ የመንግስት እንትንንቅ ወይ ደግሞ ነገር እንደምታደርግ ነገር አድርጎ ነው የሚያስቡ ብዙ ሰው። ግን የመንግስት ሰው መሆን አይጠበቅብህም። አንተ በሶሻል ሚዲያ ላይ ታስራ አይተሃል። መታሰር ምን ያክል ያልከው መልእክት እኮ ሰምተው ከሆነ የለውም እንዴ? ምንድነው ያልከው? ከቤተሰብህ ጋር ከትዳርህ ጋር ከኑሮ ጋር ነው አገናኝተህ እንትን ያደረከውና ያ ማለት ደግሞ ምንድነው የሰው ልጅ ወደዚህ ነገር ወደ ወንጀል ወደ ጥፋት ህግ አታድርግ ያለውን ነገር ሲያደርግ ምን ያክል ጉዳት እንደሚደርስበት ወንጀለኛ መሆን ምን ያክል መብቶችን እንደሚይዙበት በሰው ፍቃድ ነው ባዝሩን እንኳን የምትሄደው ውጣ ተብለ ግባ ተብለ በር ተዘግቶብህ ምናምን ማሜ እንደዛ የሚዘለው ሰውዬ በሰው ግባ ውጣ መባል እንዴት ከባድ እንደሆነ ማየት ነው። እና ይሄን ደግሞ ማስተማርም አለበት። ግዴታ ነው። እስር በቃ እስር እንትን ይላል ማለት እስር ያስተካክላል ሰው
ሂዳን ማን ሂዳ ሲስሬት ሲፍ ቀበና እናምባታ ተልጂ በረዶታ ታልተኩ ስሬ ሰሙ ቤታውሳ በረዶታ ወደ በቃ ሴረ ሶዳት ማንታደፖ አማይሮ ዱበቱስ አንቀጺ አከም ተለሰማይሮ እንደና ሱፍሲሰኑ ኩን አንቀጺ ማለት ይነጋፍቺ ሱደንዳ ጀዳ ያደ ከ ዱበዳ ዘም ሜደ ዱበዱ እንዱበታሙ ወንት እንዱና አንቀጺ ቀባጭ ቤካረን ደርባይ ማለ ሱብሃንከ ረብ ወንት እንዱ አንቀጺ ቀባ ወንት እንዱ ኦፈነከቱን ራስ ማጥፋት ወንጀል ነው ያ ኦ ማይ ጋድ እንኳን እሱን ነገር ህግ ነው ብያለሁ ወስድ አላቀም አይገርምም አሁን ካንተ ነው እየሰማው እኔ ራሴን ማጥፋት መሞከር ራሱ ወንጀል ነው ማለት ነው በጣም እንዲገርም ራሴን የማጥፋት ሙከራ ነው ቆያልኩ ያለው ሙቼ ቢሆንማ በቃ ተብሏል ማለት ማዛጋጃ ነው የሚቀብረኝ ማለት ነው በክብር ራሱ ሰላተል ጀናዛ አይሰገድብህም ማለት ነው አይሆንም ራስን መግደልች እንደንዴሱ ሲንጀ ጨንዱ በደዱን ቀልዲዳ መረመረም ተላ የሆነ መቁልቁሉታ ተቆፈዱታ የረቢን ቀዳሳቲን ሲፍረተ መለ ማሜ ያዱ መቁልቁሉዳን ያዱ መቁልቁሉዳኒ እንዴ አሁን ይሄ ሰሞኑን የተፈጠረው ካንተ ጋር አያይዘው ዋን ስሪቱ ዲታማጅራ ለጀቴ ያዱ ማሜ ጋር ወጁ ማለት ለምባይን ሲያሳስ ማለት ጎቹለንዳ ደሩ አትገልቴ ገቲባቴ ኩን በሩሰ ጉዳና ገኒ ለምን ሲተበራት አጅራ ጀቴ ያዱ ማሜ ኮ akka jarakaadi itoo fayyadame seene jarrifam misagit jedhanisikko akka fedhan ta'anii fayyadamanii argatanii itti waan meeqa fayyadamanii ammiskiinni namni tokko jechuudha nama 20 nama 30 hordofame abbaleesso geema kana jalqabeennan xiqqoo si namni kumni 20 baraasee qarat biqaat ችሎታ ራሴን ፈንካክቼ ተጠራርቤ ከስንቱ ጋር ተብላልቼ ነው እኔ ጋር እኮ እኔ ጌም ለጌመሮች እኮ ጌም ስልክ እኮ አይቀበሉም እኮ ለኔ ገባክ አይቀበሉኝም ነበር እና በጣም የሚገርም የሚያሳዝን እንደ እውነት ለመናገር ምን አለ መሰለ መንሱሬ ሐቂቃውን እናውራ ከተባለ ወለኩም ሰላም አብዲ ያ ሐቂቃውን እናውራ ከተባለ ሐቂ አላህ ነው ገባክ እኔ አሁን ይሄን ጌም እዚህ ጋር ላደርሰው በጣም ብዙ እብድ ነው ተብዬበት አረ ዝም ብሎ ነው ምናም ተብሎ ምናም የሚከተለኝ ጠፍቶ ጊፍተር የለኝም ቀን በቀን መቀጣት ነው እያልኩ የሚወዱ ሰዎች እንደምንም ከጎኔ ሆኖ በጣም ከኔ የማይለዩ ጊፍተሮችን በቋሚነት ይዤ እየሄድኩ ነው አመታትን አሳልፌ አንድ ወር እኮ አልሸቀልኩም እኔ እንደሰው አንድ ወር ጄት እኮ ሸቀለኝ ማለት አናኛቹ ዳጀዴ ዱፈኔ አፋንኮ ጩፈኔ ከብ ነገነሲ አናሬፍ አናውጅት ማይሆነ ጀደኮ እላለ ማጣት ነው እኮ ምን አለ መስለኝ ማጣት ነው ገባ ማጣት መጥፎ ከነሚቲ ቆይ ከነሚቲማ ይሄን ቻሌንጅ አረጋለሁ ማሊብጂ አፋንዲ እንዳላሶብና ቆይ ሰካ ማሊብጂ ማሚ አለ ነምዲ ኩት ለንድግደም ይላሉ እሺ ቆይ ይሄው መስለኝ ማጣት ያስከፍራል አለው ሐቢብና መሐመድ ሰለላሁ ዐለይሂ ወሰለም መጥፎ ነው ማጣት መጥፎ ነው መንሱሬ ገባክ ካገኘክ ለህዝብህም ለወገንህም ለቤተሰብ ለሁሉም ትሆናለህ ካለ ከኖርክ ገባ እዚህ ጋር ሰዎች ድራማ አንድ ፊልም ሰማያዊ ፈረስ አለ ፍቅር እስከ መቃብር አለ ቀዝቃዛ ወላፈን አለ ፍቅር ሲፈርድ አለ የተለያየ ትራፊክ ፖሊስ አለ ብዙ አይነት ፊልሞች ሲሰሩ ሰው መርጦ ነው የሚያየው just the same በዚህ ሰዓት ከ1000 2000 ላይቭ ላይ ያሉ ሰዎች ሰው አይቶ መርጦ ነው የሚያየው ገባት መርጦ ሲያይ ሰው ሚዝናናበት ነው ይሄ የኔው የተለየው ከሌሎች የሌሎች እንደ ሰደቃ እንደ ለማና ነው ይሄን ህዝቡ እንዲያምን አርጌ አንድ ሁለተኛ ወደ ጌም ገብቼ ማንንም የማይነካ መንግስት አይነካ ህዝብ አይነካ ሰው አይነካ ብሔርተኝነት የለው ፖለቲካ ኢሹ የለው ጌም ነው አሸንፋለሁ እቀጣለሁ በቃ ይሄ ነው በጣም የሚገርምክ ልክ ወደኔ ሰው ሆ ብሎ መምጣት ሲጀምር ከዚህ በፊት ፌመሶች ገባ በተለያየ አንዱን በማንሳት ሲረዳዱ የነበሩ እኔ እኮ አንድ ሰው በጎኔ እኮ የሆነ የለም መንሱሬ አንድ ቀን ማመን እኮ 400,000 ፎሎ እናስገባ ተው እኔ ታስሬ እስኪ 5 ሰው ማሜ ይፈታ ያላል 5 ሰው እኔ አላለቃቀስም እኔ ከሌሎች የምንለየው አላለቃቀስም ሁሉም ሲታሰር በሺ የሚቆጠር ትልልቅ ፎሎ ያላቸው እኮ
ፍሪንትና ይላሉ። እኔም እኮ እላለሁ ገባክ? እኔም እላለሁ ለኔ ማን አለልኝ 10,000 ሰው የሚከተለኝ ገባ? ለየትኛው ፌመስ እርስ በርስ ሲደጋገፉ ነበር። እነሱ ሰንሰለት አላቸው የሚተሳሰሩበት። ብቸኛውን የነበርኩ ይሄን የምረዳኝ አልነበረም። አንድ አላህ ነው የተረዳኝ። አንድ አላህ ነው ለዚህ የሚያበቃኝ። አንድ አላህ ነው እዚህ ጋር ያቆመኝ። እመነኝ ጌሜ አሁንም ከፍ ይላል። በጣም ከዚህ በፊቱ የበለጠ በጣም ከፍ ይላል። ገባ? እኔ 37 ሌቭል የገባሁት ጊፍት ሰጥቼ ነው የማገኘውን ነው። እኔ እንደሌሎች ወይ ቁጭ ብድግ 10 ጊዜ ቀለም ተቀባ እስኪ እዚች ጋር የሆነ ነጭ ቀለም እዚህ ጋር ቀቤ እዚህ ጋር የሆነ እንትን ኮልጌት አድርግ ምናምን ብዬ አይደለም እኮ ደሜን አፍስሼ ያመጣሁት ጌም ነው። የጌም ገባ? ደሜን አፍስሼ በጣም ክብሬን አጥቼበት እንደ ሰው እኔም ክብር አለኝ፣ ሰው አለኝ፣ ልጅ አለኝ፣ ሚስት አለኝ። እነሱን እኮ እዚህ ቤት ላይ አድርጌ ቁጭ ብዬ እዚህ ጋር ጨሬም እኮ ይሰማኛል። ስቀጣ ስንከባለል የማይሰማኝ ይመስላል ወላሂ እውነት ነው እሱ እውነት ነው። ምን ጥያቄ ነው? እና ስለዚህ እንዲህ ወርጄ የምጫወተው ለጌሙ ነው። በቃ አለ እንትን አለኝ ማለት ነው። አላማ አለኝ ገባ? ልክ እዛች ጋር ስደርስ ነው የተያዝኩት እና ከሰው እኩል ተያዝኩ። ከሰው መጨረሻ ተፈታሁ። ምንም አልሆንኩም። ያው አለው ለኸይር ነው። ምንም አልሆንኩም አለው እኖራለሁ ኢንሻአላህ ይላሉ ዳዋው እንደዩ ከሚፉ ማሜ ኮ አኩበት ስለጀቴ ላ ወንትን ደበር እንጅሩ እንመደርባ ወንቱንዱ ሂዳንስ ኩኖ መጀተ ኮቴ ሲመባቴ ማወንቲ ተይንጅሩ ረቢን ሲበር በሩምሰ ሲከኔ ነኒ ነማውድን ደምቴ ኒካኒ ከመያት ቦዴ ባቴ እንሞ ረቢን ወኑን ዳቡ ሰበበ ቀባ ማሜ ኪያ አናብ ጀጋን ወንት ጉዳማይኒ አመስታናን በሩምሰ ራፍረቴ ከነቦዳ ከረኪነ ከናከሉፍ ነረት ሰረቶ ሄገቴ ተበቹዳ ረቢ ርስቂ ከሰ ይንጎ ማሜ እኔ ደስ የሚለኝ አባባል ልንገር የሰው ርስቅ የአንድ ሰው ርስቅ ወላሂ ይሻግታል እንጂ ማንም ሰው ሊበላው አይችልም። የአንተ ርስቅ የጊዜ ጉዳይ ነው። የሆነ እድሜ የሚፈልግ ነገር ነው። የሆነ እንትን የሚፈልግ ነገር ነው። ሁሉም ነገር ደግሞ ይስተካከላል። ርስቅ በአላህ እጅ ነው። ርስቄን ማንም አይበላም። እኔ ማንም ሰው ላይ ጣት አልቀስርም። እኔ ህስድ የለብኝም። ምቀኝነት ወረበል ካባ የለኝም። እኔ ትልልቅ ፌመሶች ጋር አልገባም። ትንንሽ 5 ሰው 6 ሰው የሚከተላቸው ሰው ጋር ነው የምገባው። መንሱሬ 10 ሰው የሚያያቸው ትንንሽ ገና የሚያድጉ ሰዎች ይሄን ድፍን ቲክቶክ እንዲህ አይነት ነገሮች ነው ትንሽ ተወዳጅነት እየሰጠኝ የመጣው። የትኛውም ፌመስ 10 ሰው ጋር እንኳን ገስት እኔ እዚህ ዞራለሁ። ሁሉም ገስት ላይ ዞሬ ትንሽ ሰው ጋር ካለው ጊፍት ብሰጣው፣ ሁለተኛ እሱን ቢያድግ ቢመጣ ምናምን ነገር እኔ ከታች እንዴት እንደመጣው ካለ በቲፎዞ አይደለም የመጣው፣ በውሸት አልመጣው፣ በሆነ በማስመሰል አልመጣው። ገባ? እዚህ ጋር እኔ ማን ነኝ? ሁሉም ሰው እኮ ስራ ይሰራል። ገባት? እና አላኩል ያህል እኔ ማንም ላይ አልማረርም፣ ማንም ላይ አላማረርኩም፣ ማንም ላይ ጣቴን አልቀስርም። ማንም ሰው አላህ ለሰው ልጅ አላህ ሰው አይጣ። በቃ ሁሉም ሰው ያገኝ፣ ሁሉም ሰው ያገኝ፣ ሁሉም ሰው አላህ ትልቅ ቦታ ያደርሰው። ሁሉም ሰው አሪፍ ቦታ ይድረስ። በቃ ሁሉም ስራ ይስራ። በቃ ከኔ የተሻለ ጌም ደግሞ አምጥተው እነሱ ደግሞ ሌሎች ቁጭ ብለህ ሰው ላይ ጠልፈህ ማሜን 10,000 ሰው ዛሬ እያየው ነው ምናምን 5,000 ሰው ቁጭ ብሎ እያየው ነው ብለህ እኔን ጠልፈህ በተለያየ መንገድ ምናምን ተደራጅተህ ከምጥለኝ ምን አደርጋለሁ? የኔ 5,000 ሰው ለአንተ ምን ይጠቅማል? 5 ሰው እያየኝ እኮ ቁጭ ብዬ መንዙማዬን ከፍቼ ቁጭ ብዬ የቃም ዝም ብዬም እኮ እኔ ስነ ልቦናዬ ሞራሌ 5 ሰው 5,000 ሰው ለኔ አንድ ነው። አላህ ከረዘቀኝ ጋር ነው የምቀጥለው። የትኛው ምን ቀድሞኝ እንትን ያላለ እንዴ? ድፍን ፌስቡክን፣ ቲክቶክን፣ ዩቲዩብን፣ ኢንስታግራም ኤቭሪ አፖችን ማለት ድብልቅልቁን አወጣለሁ። የሆነ ትከይ ይችላል ኢላላ ከነና ራስውን ፈዲ ተራም በርባዴ ነው። አየነው አደረግን አየን። በቃ አሁን ስራ ነው፣ ህይወት አለ፣ ላይፍ አለ፣ ትዳር አለ፣ ልጅ አለ። ገባ? የቤተሰብ ሀቅ አለ። እዚህ ጋር ያመጣሁትን ነገር ደግሞ ሀቃቸውን ካልጠበቁ ነገ አላህ ይጠይቀኛል በእነሱ። አላማ ይሄ ስለሆነ ሁላችንም አሁንም ዛሬም ነገም ከነገ ወዲያም ተከታዮች እኔም ፎሎ አድርጋችሁ የምትከተሉት እመነኝ፣ እኔ ስር ስትመጣ ለመሳቅ ብቻ ነው የምትመጣ። ፎሎ ካረከኝ ትስቃለህ። አንተ ካልሳቅ ተጠያቂው እኔ ነኝ። ማንም ነው ካልሳቅ እኔ ተጠያቂ ነኝ። አንተን ማሳቅ በአናቴም ቁሜ በጥፍሬም ይዤ ከፎቅ ላይ ዘልዬ ማስቃለሁ። ወይ ትስቃለህ ወይ ቁጭ ብድግ እያልክ ነው የምታየው። ጌሜን ታየዋለህ። ይቀጥላል። ዛሬ ጀምረዋለሁ ጌሙን። ይሄን ነው
ከራብራ እኔ ማንም ላይ ቃተልቀስ ማሜጂ ማይን ወጣ በጣም አንጀቴን የበላውና እውነተኛም ነገር ደግሞ የተናገርከው ምንድነው አንከበጀኮ ገዲጎዴ ማቲ ከነቱን ቀባዱ ቅጣለ ከናቀጣሙን ኡፍ ጅጅሩ ማፍ መሌ ምንም አይነት ነገር የለም ከጀርባው ምንም በቃ ያው ለመለወጥ ገንዘብ ለማግኘት ልጆች አለ የቤት ክራይ አለ መብላት መጠጣት የሌላ ሰው ሪስፖንሲብል ባለትዳር ነህ ልጅ መጥቷል ይሄ ላይ ደግሞ ኃላፊነቱ ስላለበት ያንን ነገር እንትን ለማድረግና ገንዘብ ለማግኘት ነው እንጂ ምንም እንትን የተባለ ነገር የለም ግን ምንድነው 20 ሰው ነበር የሚያይ ድሮ አሁን ግን 5000 10000 ሲደርስ ይሄ ነገር ተፈጠረ አልከኝ ለዛ ነው በቃ አሁን እኮ ከፍ ይያልክ ነው ከፍ ይያልክ ስትሄድ ነገሮች እንደዛ ይሆናሉ በቃ ይሄን ማአምነ መቀበል መቻል አለበት 20 ሰው ማንም አይሄን መንግስትም ዞር ብሎ አይሄን 10 እና 5000 ሰው ማየት ሲጀምር ግን ስተቶችን ስትሳሳት ምን ይፈጠራል ይሄ ልጅ ራሱ ላይም ችግር እንዳይፈጠር ለትውልድም ችግር እንዳይሆን በዛ ነው ወሰድ ያለበት ማሜ ካናና ለታናንገሩ አርቴ እኩበገ ይዘጋል ካናፉ በዛ ስታንዳርድ መውሰዱ ነው የሚሻለው ምቴ ማሜ አከሶተ ይመለ በሌላ ነገር ከወሰድከው አይሆንም ኧረ በፍጹም ምንም አይነት ነገር በዚህ ምድር ላይ የሚሰማኝ ነገር የለም የሚሰማኝ ደስታ ነው አላህ ስንት እድሜን አላቆም እንጂ ወደ 40 ሳልገባ 40 ምናምን ሆናለሁ ይሄን ሁሉ አመት ስኖርልህ በደስታ በድሎት በምቾት ፈታ አርጉ እየተደሰትኩ እያሳቀኩ አንዳንዴም ራሴም የተሳቀኩ እንደፈለኩ ፈታ ብዬ እየዘለልኩ ስኖር አንድ ቀን ታምሜ ሆስፒታል ነኝ ብዬ እኮ ይሄን ህዝብ አላቀም ለአንድ ወር ደግሞ 40 ምናምን አመት ያኖረኝ ለአንድ ወር እስር ቤት ላይ ፈትኖኝ እስኪ ማን ያረጋጋው እስኪ እዚህ ጋር የሚመጣበት ነገር አለ ተረጋግተ እዚህ ጋር ደግሞ እስኪ ከኔ ጋር ደግሞ ዲላር ሂሳብ ተወራረድ ተሳሳብ እስኪ ማሜ አስታውሰኝ ያለኝ አላህን እኔ ከማመስገን ውጪ ማንም ላይ ወላ ያሰረኝም ወላ ያሳሰረኝም ያሳሰረኝ ስራዬ ብቻ ነው ድንበር አልፍ ያለው እሷን ነው በቃ እሷን እንድትወስድልኝ ፈልጌ ነው ገባ የሆነ ሆን ተብሎ የተደረገ ምናምን ነገርም አለመሆኑን አምነ እንትን ማለት ነው ዋናው ነገር ህይወት ይቀጥላል ይሄው በሰላም መተሃል ልጅህም ሰላም ነው ባለቤትህም ሰላም ነው መንሱሬ ያመሰግናለሁ ባለቤት ጌም ቀጠሮ ነበረ መሰለኝና ስትጫወት አይቼ ኦኬ ማሚዬ እሺ ኔትወርኩ መሰለኝ Thanks so much brother ማሜ በጣም እኔም አመሰግናለሁ ወንድሞቼ እኔ ጋር ከቀኑ 9 ሰዓት ከምናምን ነው የሚያሳየው የአስር ሰላት ደርሷል አዛን እያለ ነበር ሰላት ልስገድ ማታ ተመልሼ እመጣለሁ የትላንቱን መንሱር ሌባና ግባና ንገረኝ ስተት ካለብኝ ያ እዳው ካለብኝ ደግሞ ትነግረኛለህ ስንቤ ያለው ናግባ 3000 ሰው ያየህ ነው ናግባ ብሎ ኮሜንት ማድረጉ ትርጉም የለው ኤኒዌይ በጣም ነው የምወዳችሁ ወንድሞቼ በጣም ነው የማከብራችሁ የሰው ልጅ ከተፈጠረ ነገር አሁን ስማርት ስትሆኑ ስማርት ሰዎች እናንተ ከማሜ ስተት ነው መማር ያለባችሁ ከራሳችሁ ሳይሆን ከማሜ ስተት መማር መቻል አለባችሁ ከጓደኛ ስተት ነው ሰው መማር ያለበት ከጓደኛ ስተት ተማርክ ማለት ነገ ከነጎዳ ሊመጣብህ የሚችለውን ነገር ትይዛለህ ማለት ነው ማሜ አሁን አንድ ወር ታስሮ ተምሮ ወጥቷል ስለዚህ አንተ ከሱ ተምረ እንደዚህ አይነት ነገር እንዳይፈጠር ማለት ለምን እዚህ ጋር ያለን ሁላችንም አካውንት አለን ቲክቶክ አለን ነገ ላይ ጌም እንጫወታለን ብዙ ነገር ታደርጋላችሁና ጥንቃቄ ማድረግ አለባችሁ የሰው ልጅ ይታሰራል ይፈታል ወንድ ምንም ቢፈጠር ነገር የለም የተለየ ህይወት ላይ ሊፈጥር የሚችለው ነገር ምንድነው ሞራልህን ይጎዳል ተፈተ ደግሞ ስትወጣ እንደ አዲስ ትሰራለህ ምንም ችግር የለውም ግን ምንድነው እዛ ደረጃ ላለመድረስ ተጠንቅቆ መኖር ህግን ማክበር የህግ የበላይነትን ማወቅ ብዙ ሰዎች እዚህ ቲክቶክ ላይ ህግ የለም ምን የለም ምናምን ይላል ግን እንዳይመስልህ ህግ ቋንቋው ሌላ ነው እኔ እናንተ የምናወራው ቋንቋ አይደለም ህግ የሚያወራው ቋንቋ ለየት ያለ ቋንቋ ነው የሚያወራው እኔ እናንተ ህጋዊ ነው ብለን የምናወራው ነገር ህጋዊ ነው ብለን የምንሰራው ነገር ነገ ባክፋየር ሊያረግብን ይችላል
ተጠያቂ ሊያደርግን የሚችል ነገር ሊሆን ይችላልና ያንን ነገር ደግሞ ተጠንቅቀን ማድረግ መቻል አለብን። ለምን እያንዳንዱ እንቅስቃሴ እያንዳንዱ ስራ በህግ አንግል ሲታይ ችግሮች ሊፈጠሩ ይችላሉ። ኢቭን እኔ እንኳን ከህይወቴ ከብዙ ሰው ከዚህ ሶሻል ሚዲያ የብዙ ሰው ታሪክ እሰማለሁ፣ የብዙ ሰው ነገር እሰማለሁ፣ ብዙ ትምህርት አገኝበታለሁና ከተፈጠሩ ነገሮች መማር ማወቅ መቻል አለባቸው ወንድሞቼ። የሰው ልጅ ህይወት እንደዚህ አይደለም። ነገ የሚመጣ ነገር፣ የሚለወጥ ነገር፣ የሚሻሻል ነገር፣ ብዙ ነገር ይኖራል። መንሱሬ ለምን ወጣ ማሜን እንኳን ተፈታ ሳትለው እንዴ? ያልሆነ ነገር ተናግሬ ደግሞ ሌላ ነገር አደራ አሁንም እንዳትናገር በእናትህ አያጅቦ ስሞትልህ። አይ አንተ ኖ ግራ የገቡኝን ጥያቄ ልጠይቀው ነበር። ያው ደስ አይልም እሱ አሁን ነው የወጣው ከእስር ቤት ምናምን በማለት ተው። ምንድነው ግራ የሚገባ? ታሰረ ተፈታ በቃ እኮ ምንድነው ግራ የሚገባ? የተከሰሰበት ወንጀል በጣም አሳቀኝ። ራስን በማጥፋት ወንጀል የሚከሰሱ ሰዎች ለክስ አይቀርቡም ለሕክምና ወይ ደግሞ ራስን ማጥፋት መሞከር ወንጀል ነው አለህ እኮ። ከራስ ውጭ ስለሆንክ ይኸው ራስን ማጥፋት ወንጀል አይደለም። ራስን ማጥፋት ሙከራ ስታደርግ አንተ ሆስፒታል ነው መሄድ ያለብህ እንጂ እስር ቤት አይደለም። አማኑኤል ትገባለህ፣ ትሪት ይደረግልህ እና እንደው ህጋችን ትንሽ ደስ ይላል። ግን አይ ህጉ እንደዛ አይደለም። ህጉ የሚለው ራስን ማጥፋት መሞከር ራስን ማጥፋት ወንጀል ሆኖ አያውቅም። ራስን ማጥፋት ከራስ ጋር መጣላት እስከሆነ ድረስ ሆስፒታል የህግ ሰዎች እዚህ ነገር ላይ ሀሳብ ስጡኝ ባካችሁ። እኔ አሁን አምኜው ነው የወጣው፣ አሳምኖኝ ነው የወጣው እኮ። ራስን ማጥፋት ከራስ ጋር መጣላት ነውና ህክምና ነው የሚያስፈልገው። አንዳንድ ሰዎች በጭንቀት ነው ራሳቸውን የሚያጠፉ። ይሄው ከባድ ወንጀል ነው እያሉ ነው። ወላሂ ከባድ ወንጀል ነው እያሉ። የሰውን ህይወት ማጥፋት ነው ወንጀል እንጂ ራስን የማጥፋት ወንጀል አይደለም። መንሱሪ አሁን አንተ በጭንቀት በአንዳንድ ነገሮች ራስን ለማጥፋት ወንጀል አይደለም። ግን ትያዛለህ። ስትያዝ እስር ቤት ሳይሆን መሄድ ያለብህ ወደ ሆስፒታል ነው። ምክር ይለቀሳል። እሱ እኮ ራሱን የቻለ መንገድ አለ። ሆስፒታል የምትሄድበት ሁኔታ አለ። ግን ራስን መግደል ሙከራ ማድረግ በላስ ላይ ራስን ማጥፋት ወንጀል አይደለም። ህክምና ነው የሚያስፈልገው። ሰው ከራሱ ጋር ሲጣላ ብቻ ትልቅ ወንጀል ነው። ይሄ ሁሉ ሰው ይዋሻል። ረጂ ቦታ ማሜ መከሰስ ያለበት እናቴን ራስን ማጥፋት ወንጀል አይደለም። እናቴ በየትኛውም ህግ ራስን ማጥፋት ከራስ ጋር መጣላት እስከሆነ ድረስ ህክምና ነው የሚያስፈልገው። ያሉ ነው እኮ ይኸው በእንግሊዘኛም ነው። ዝም ብለው ነው እነዚህ ዝም ብለው ነው። ይኸው ማሚ አሁን መከሰስም ቢኖርበት እንደው አሁን ወያኔ ብትከሰው በዛ ሰዓት ምን እንደምትለው ታውቃለህ? ማንም ብትከስ አሁን በወያኔ ጊዜ ማሚ እንደዚህ ሰርቶ ቢያዝ ምን ብላ የምትከሰው? ጅቦ ስሞት ለአንዱ ደግሞ ይቀዳዋል። በእናትህ ተው ጅቦ። እኔ ታውቃለህ፣ እኔ እፈራለሁ። ፈሪ ነኝ እኔ። ፈሪ ለእናቱ እኔ ፈሪውን ብላ ነው ያሳደገችኝ እናቴ። ፈሪ ስትሆን ነው አክብረህ የምትኖረው። አይ ክሱ አስቆይ ነው እንጂ ይሄ አሁን አማኑኤል መግባት ነው ያለበት። ማሚ ቢከሰስ አንተ ሰው ቁም ነገር 5000 ሰው ቁም ነገር እያዳመጠ አንተ ዝም ብለህ እንደዛ እሱ እኮ በጣም ነው የሚያስቀው። ራስን በማጥፋት ወንጀል። ራስ ማጥፋት ከመቼ ወዲህ ነው ወንጀል የሆነ? ይሄ ህክምና ነው የሚያስፈልገው። ወላሂ ይሄ ክሪሚናል ነው። ራስን ማጥፋት ወንጀል፣ መሞከር ወንጀል ነው። በኢትዮጵያ ህግ ነው። አንተ ውጭ ነው ያለው። እኔ እናንተ እናውራ። አሁን እኔ ራሴን ላጠፋ ብሞክር አንደኛ ነገር ከራሴ ጋር ስጨናነቅ፣ ከራሴ ጋር የሆነ ነገር ውስጥ ስገባ አይደል ሰው ልጅ ራሱን የሚያጠፋው አይደለም። አሁን የሱ ወንጀል መኖር እየቻለ መስራት እየቻለ ኢንካም እያገኘ ብር በሚያገኝበት መንገድ ላይ ደግሞ ራሱን ለማጥፋት ሙከራ አደረገ ነው። አሁን እኮ የመጨረሻ ጌም እኮ የነበራቸው ራስን በማጥፋት ነው እኮ። ታዲያ መንግስት እንደዚህ ዝም ብሎ ያያል? ይሄ ጤነኛ አይደለም። ወደ ህክምና ሂዶ ህክምናን ማግኘት ያለበት እንጂ መታሰር የለበት። ራስ ማጥፋት እኮ እስር ቤት ነው። አይ ነምባ ቴንክ ዩ ሞቲኮ። እስር ቤት ነው እኮ ራሳቸውን ያጠፋሉ። አገባኝ። እስር ቤት ነው ራሳቸውን ገንዘብን ለማግኘት አላግባብ የሆነ ስራዎችን የሰራ ሰው ለምሳሌ አሁን ገንዘብን ለማግኘት ብለው ኩላሊታቸውን የሚሸጡ በእንደዚህ አይነት ደረጃ ነው። አሁን ገንዘብ ለማግኘት የሰራው ስራ ራሱን መጉዳት ነውና ኢትዮጵያ ውስጥ ከደም መለገስ ውጭ ሌላው ሁሉ ራስን የምታደርገው ወንጀል እንጂ ራስን የማጥፋት ወንጀል የለም። ራሱን ሰው የሚያጠፋው ሲጨናነቅ፣ ከጭንቅ አእምሮ በሽተኛ ሲሆን፣ መቋቋም ሲያቅተው ነው። አሁን ማሜ
እንደ ባደንዛዥ እጽ ምናምን ቢቀጣ አሪፍ ነበር። ኧረ ተው እንደዚህ አይነት ነገር የለም ኢትዮጵያ ውስጥ አለ እንደ እሱ ነገር ጫት እኮ አደንዛዥ እጽ እኮ እኔ ወላሂ እሱን በአይኔ ያኛውን በተለይ ወላሂ በአይኔ እንኳን አይቼው አላውቅም ምን እንደሚመስል። ጫት ቅባታ ኖ ጫት አላልኩም። ያን ቅድም ያልከውን ስሙን እና አደንዛዥ እጽ ማለት እኮ ጫት የተለያ እሱን መክሰስ የነበረባቸው ኦቨርዶዝ ሆኖበት። አዎ ጫትም እኮ ወንጀል ነው ማለት እናቴን በጣም ሲብስ ወደ ሌላ ነገር ነው የሚወስድ መንሱሪ። ኖ እንደዚህ አይነት ነገር ይሄን አልহামዱሊላህ ኢትዮጵያ በተቻለ መጠን ከእንደዚህ አይነት ነገር በጣም ራሷን መጠበቅ አለባት፣ እየጠበቀችም ነው። ግን ችግሮች ቲክቶክ ላይ ራሷን ለማጥፋት ታስታውሳለህ? የሆነች ልጅ እህታችን ነበረች ከድልድይ ላይ ልትወድቅ ስትል ፖሊሶች ያዟት ራሷን ልታጠፋ። ከዛ ቀጥታ ወደ ሆስፒታል ነበር የወሰዷት። አሜሪካን የምትኖር አስታወስካት? ኒኪቷ የምትባል ትባላለች። ማሜ እኮ በቀጥታ አይደለም ራሱን ሊያጠፋ የነበረው ቀጠሮ በተዘዋዋሪ